ፕሬዝዳንት ትራምፕ ከኢራን ጋር ለመደራደር ዝግጁ መሆናቸውን ገለጹ። ኢራን የአሜሪካ ክስ ፍጹም ውሸት ነው ስትል አጣጣለች። ኢራን የተኩስ አቁም ስምምነት እንደማትፈልግ አስታውቃለች። አሜሪካ በሁለት ቀናት ብቻ ከፍተኛ ኪሳራ እንደገጠማት ተገለጸ። ትራምፕ በሆርሙዝ የባህር ወሽመጥ ላይ ለሚፈጠር ማንኛውም የነዳጅ ፍሰት መቋረጥ በኢራን ላይ የ20 እጥፍ እርምጃ እንደሚወስዱ ዛቱ። አሜሪካ የሚሳኤል መከላከያ ስርዓቷን ከደቡብ ኮሪያ ወደ መካከለኛው ምስራቅ አዛወረች። ኢራን በሆርሙዝ ሰርጥ የባህር ላይ ፈንጂዎች ወጥመድ መጀመሯ ተነገረ። ፕሬዚዳንት ትራምፕ ከኢራን ጋር ለመደራደር ዝግጁ መሆናቸውን ገለጹ። አሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ለመደራደር የመጀመሪያ ዕድል እንዳለ ገልጸዋል። ትራምፕ ለፎክስ ኒውስ በሰጡት ቃለ ምልልስ ቴህራን ንግግር ለማድረግ በጣም እየፈለገች እንደሆነ መስማታቸውን ተናግረዋል። ፕሬዚዳንቱ ንግግር ማድረግ ሊታሰብ የሚችል ቢሆንም ሂደቱ ግን ሙሉ በሙሉ በንግግሩ ውሎችና ስምምነቶች ላይ የተመሰረተ እንደሚሆን አጽንኦት ሰጥተዋል። ትራምፕ በቅርቡ የኢራን ከፍተኛ መሪ የሆነው ሙጅታባ ካሚኒ ያላቸውን ቅሬታ በድጋሚ ገልጸዋል። ይህ ሰው በሰላም ሊኖር ይችላል ብዬ አላምንም ሲሉም ስጋታቸውን ተናግረዋል። በኢራን ላይ እየተካሄደ ያለው ወታደራዊ እርምጃ ከጠበቅነው በላይ ውጤታማ ሆኗል ብለዋል። በመጀመሪያው ጥቃት ብቻ የኢራንን 50% የሚሳኤል አቅም ማውደም መቻሏን ጠቅሰዋል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው አሁን ባለው ሁኔታ ድርድር ከኢራን አጀንዳ ውጭ ነው ሲሉ ምላሽ ሰጥተዋል ሲል ቲአርቲ አፍሪካ ዘግቧል። ጦርነቱ በኢራን ውስጥ ከ1300 በላይ ንጹሃን ዜጎች ሕይወት መቅጠፉንና ከፍተኛ ውድመት ማድረሱን የቴህራን ባለስልጣናት እየገለጹ ይገኛሉ። ምንም እንኳን ትራምፕ ጦርነቱ በቅርቡ ያበቃል የሚል ተስፋ ቢሰጡም የአሜሪካ መከላከያ ሚኒስትር ፒት ሄግሴት ግን በታሪክ እጅግ የበረታ ጥቃት በኢራን ላይ የምንሰነዝርበት ቀን ይሆናል ሲቻቸውን ቀጥለዋል። ኢራን የአሜሪካን ክስ ፍጹም ውሸት ስትል አጣጣለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን በአሜሪካ ጦር ላይ ጥቃት ለመሰንዘር አቅዳ ነበር ተብሎ የቀረበባትን ክስ ፍጹምና ግልጽ ውሸት በማለት በጽኑ ተቃውሞታል። ሚኒስቴሩ በኤክስ ገጻቸው ላይ ባሰፈሩት መልእክት አሜሪካ ኢራን አስቀድማ ጥቃት ልሰነዝርብኝ አቅዳ ነበር የምትለው ለፈጸመችው ወታደራዊ እርምጃ ሰበብ ለመፈለግ እንደሆነ ገልጸዋል። ይህ ድርጊት በአሜሪካ ኦፕሬሽን ኢፒክ ፉሪ የተባለ ሲሆን እርሳቸው ግን ኦፕሬሽን ኢፒክ ሚስቴክ ታላቅ ውስተት ሲሉ ጠርተውታል። ጥቃቱ በእስራኤል የተቀነባበረ ተራው አሜሪካዊ ዋጋ እየከፈለበት ያለ አደገኛ ጀብድ ነው ሲሉም ወቅሰዋል። በተባበሩት መንግስታት ድርጅት የኢራን አምባሳደር ባቀረቡት ሪፖርት መሰረት በጋራ የአሜሪካና እስራኤል ጥቃቶች ሳቢያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ብለዋል። ከ1300 በላይ ንጹሃን ዜጎችና 9669 ሲቪል ተቋማት ወድመዋል። ከነዚህም ውስጥ 65 ትምህርት ቤቶችና 32 የሕክምና ተቋማት ይገኙበታል ተብሏል። በቴህራንና በሌሎች ከተሞች በሚገኙ የነዳጅ ማከማቻዎች ላይ በተሰነዘረው ጥቃት ሳቢያ መርዛማ ጭሶች በአየር ላይ እየተሰራጩ መሆኑም ተገልጿል። ኢራን ለተሰነዘረባት ጥቃት በወሰደችው የአጸፋ እርምጃ እስራኤል፣ ዮርዳኖስ፣ ኢራቅና የአሜሪካ ጦር ሰፈር በሚገኝባቸው የባህር ሰላጤው ሀገራት ላይ የድሮንና የሚሳኤል ጥቃቶችን ሰንዝራለች። ጥቃቶቹ ዓለም አቀፍ ሕግንና የቪየና ስምምነትን የጣሱ መሆናቸውን በመግለጽ ለዓለም አቀፉ ማህበረሰብ አቤቱታ አቅርባለች። ይህ ግጭት በቀጠናው ያለውን የነዳጅ ዋጋና የዓለም አቀፍ ንግድ እንቅስቃሴ በእጅጉ እያወከው ይገኛል። ኢራን የተኩስ አቁም ስምምነት እንደማትፈልግ አስታወቀች። ኢራን ፓርላማ አፈ ጉባኤ መሐመድ ባቄር ጋሊባፍ ሀገራቸው ከእስራኤል ጋር ምንም አይነት የተኩስ አቁም ስምምነት ለማድረግ ፍላጎት እንደሌላት በጽኑ አስታውቀዋል። አፈጉባኤው በሰጡት መግለጫ ኢራን የአጥቂው አካል ትምህርት እንዲቀስምና ዳግመኛ በኢራን ላይ ጥቃት የመሰንዘር ሀሳብ እንኳን እንዳይኖረው ጠንካራ ምት ሊያርፍበት ይገባል ብለው እንደሚያምኑ ገልጸዋል። ጋሊባፍ አክለውም የእስራኤል መንግስት ህልውናውን የሚያስቀጥለው በጦርነት በድርድርና በተኩስ አቁም አዙሪት ውስጥ እንደሆነ በመጥቀስ ኢራን ይህንን የተለመደ አዙሪት ለመስበር ቁርጠኛ መሆኗን አረጋግጠዋል። መልኩ የተኩስ አቁም ድርድር አይደረግም ብለዋል አፈጉባኤው። እስራኤል ለምትሰነዝረው ጥቃት ተመጣጣኝና አስተማሪ ምላሽ መስጠት አስፈላጊ መሆኑንም አስታውቀዋል። አሜሪካ በሁለት ቀናት ብቻ ከፍተኛ ኪሳራ ገጠማት። አሜሪካ በኢራን ላይ ለፈጸመችው ጥቃት በሁለት ቀን ውስጥ $5.6 ቢሊዮን አወጣለች። አሜሪካ በኢራን ላይ ጥቃት በጀመረችባቸው በመጀመሪያዎቹ ሁለት ቀናት ውስጥ ብቻ ለጥቃቱ ለዋለ የጦር መሳሪያ $5.6 ቢሊዮን ወጪ ማድረጓን የዋሽንግተን ፖስት ዘገባ አመላክቷል። ከፍተኛ የውጭ መጠን የአሜሪካ ጦር በክምችት የያዛቸው ዘመናዊና ውድ የጦር መሳሪያዎች በፍጥነት እያለቁ መሆናቸውን የሚያሳይ በመሆኑ በፔንታጎንና በኮንግረስ አባላት ዘንድ ከፍተኛ ስጋት ፈጥሯል። የትራምፕ አስተዳደር በኢራን ላይ የጀመረውን ወታደራዊ ዘመቻ ለማስቀጠል በ10 ቢሊዮን የሚቆጠር ዶላር ተጨማሪ የመከላከያ በጀት ለኮንግረስ ለማቅረብ እየተዘጋጀ ነው። አሜሪካ በኢራን ሊሰነዘር የሚችለውን የሚሳኤልና የድሮን ጥቃት ለመመከት በደቡብ ኮሪያ የነበረውን
ታድ የተሰኘ የሚሳኤል መከላከያ ስርዓት ወደ መካከለኛው ምስራቅ እያዛወረች ነው። በተጨማሪም ከኢንዶ ፓሲፊክ እና ከሌሎች ክልሎች የፓትሪዮት መከላከያዎችን ወደ መካከለኛው ምስራቅ እያዞረች ትገኛለች። ባለስልጣናት እንደሚሉት የታድ መከላከያ ስርዓት መዛወር አሁን ላይ ካለ የመሳሪያ እጥረት ሳይሆን ኢራን ጥቃቷን ልታጠናክር ትችላለች ተብሎ በመታሰቡ እንደ ጥንቃቄ የተወሰደ እርምጃ ነው ብለዋል። ትራምፕ በሆርሙዝ የባህር ወሽመጥ ላይ ለሚፈጠር ማንኛውም የነዳጅ ፍሰት መቋረጥ በኢራን ላይ የ20 እጥፍ ጠንካራ እርምጃ እንደሚወስዱ ዝተዋል። አሜሪካው ፕሬዝዳንት ትራምፕ ኢራን በሆርሙዝ የባህር ወሽመጥ በኩል የሚያልፈውን የነዳጅ ፍሰት ለማደናቀፍ የምትሞክር ከሆነ አሜሪካ እስካሁን ካደረሰችው ጥቃት 20 እጥፍ የበረታ አጸፋዊ እርምጃ እንደምትወስድ አስጠንቅቀዋል። ፕሬዚዳንቱ ይህን ጠንካራ ማስጠንቀቂያ ያስተላልፉት በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ባሰፈሩት መልእክት ነው። ትራምፕ በመልእክታቸው ኢራን በሆርሙዝ ወሽመጥ ውስጥ ያለውን የዘይት ፍሰት የሚያቆም ማንኛውም ድርጊት ብትፈጽም ከዩናይትድ ስቴትስ ኦፍ አሜሪካ እስካሁን ከደረሰባት በላይ የ20 እጥፍ ጠንካራ ምት ይጠብቃታል በማለት አስታውቀዋል። ይህ የፕሬዚዳንት ትራምፕ ዛቻ በሁለቱ ሀገራት መካከል ያለውን ወታደራዊ ውጥረት እጅግ በከረረበትና በቀጠናው ያለው የጸጥታ ሁኔታ ስጋት ላይ በወደቀበት ወቅት የመጣ ነው። የሆርሙዝ ወሽመጥ ለዓለም አቀፍ የነዳጅ ንግድ እጅግ ቁልፍና ስትራቴጂካዊ መተላለፊያ መሆኑ ይታወቃል። አሜሪካ የሚሳኤል መከላከያ ስርዓቷን ከደቡብ ኮሪያ ወደ መካከለኛው ምስራቅ አዞረች። አሜሪካ በደቡብ ኮሪያ አሰማርታቸው የነበሩትን ፓትሪዮትና ታድ የተሰኙ ዘመናዊ የሚሳኤል መከላከያ ስርዓቶችን ወደ መካከለኛው ምስራቅ ማዞሯን የዩንሃፕ የዜና ምንጭ ዘግቧል። ይህ የአሜሪካ ድንገተኛ ውሳኔ በደቡብ ኮሪያ በኩል ከፍተኛ ቅሬታን ፈጥሯል። የደቡብ ኮሪያው ፕሬዝዳንት አሜሪካ የጦር መሳሪያዎችን ለማስወጣት በወሰነችው ውሳኔ መከፋታቸውንና ተቃውሟቸውን መግለጻቸውን ተናግረዋል። ፕሬዝዳንቱ አክለውም አሜሪካ የተወሰኑ የአየር መከላከያ መሳሪያዎችን ለማስወጣት በወሰነችው ውሳኔ ላይ ተቃውሟችንን ብንገልጽም ሀሳባችንን ሙሉ በሙሉ ማስፈጸም አንችልም ሲሉ የሀገሪቱን ውስን ተጽዕኖ አመልክተዋል። አሜሪካ የፓትሪዮትና የታድ መከላከያዎችን ከደቡብ ኮሪያ ወደ መካከለኛው ምስራቅ ያዛወረችበት ምክንያትም አልታወቀም። አሜሪካ የፓትሪዮትና የታድ መከላከያዎችን ከደቡብ ኮሪያ ወደ መካከለኛው ምስራቅ አዛውራለች። አሜሪካ ድንገተኛ ውሳኔ የደቡብ ኮሪያው ፕሬዝዳንት በውሳኔው ቅር መሰኘታቸውን ተቃውሞ ማቅረባቸውም ገልጿል። የአሁኑ የአሜሪካ እርምጃ በመካከለኛው ምስራቅ እያደገ የመጣውን ውጥረት ለመቆጣጠር የታለመ ሳይሆን እንዳልቀረም ተገምቷል። ኢራን በሆርሙዝ ሰርጥ የባህር ላይ ፈንጂዎች ወጥመድ መጀመሯ ተነገረ። ኢራን በዓለም የነዳጅ ንግድ ላይ እጅግ በጣም ወሳኝ በሆነው የሆርሙዝ ሰርጥ ላይ የባህር ላይ ፈንጂዎችን መጥመድ መጀመሯ ተዘግቧል። ይህ እርምጃ በቀጠናው እየተፋፋመ ከመጣው ወታደራዊ ግጭት ጋር ተያይዞ የዓለምን ኢኮኖሚና የጸጥታ ሁኔታ ስጋት ላይ ጥሎታል። እንደ ሲኤንኤን ዘገባ ከሆነም ኢራን ባለፉት ጥቂት ቀናት ውስጥ በ10 የሚቆጠሩ የባህር ላይ ፈንጂዎችን በመርከብ መተላለፊያ መስመሮች ላይ ጠምዳለች። ምንም እንኳን አሁን ላይ የተጠመዱት ፈንጂዎች ቁጥር አነስተኛ ቢሆንም ኢራን በመቶዎች የሚቆጠሩ ተጨማሪ ፈንጂዎችን በአጭር ጊዜ ውስጥ የመጥመድ አቅም አላት ተብሏል። የኢራን አብዮታዊ ዘብ 2 እና 3 ፈንጂዎችን በአንድ ጊዜ መጫን የሚችሉ ትናንሽና ፈጣን ጀልባዎችን ለዚህ ተግባር እያሰማራ መሆኑን የአሜሪካ የስለላ ተቋማት ገልጸዋል። ቀጠናው በአሁኑ ወቅት እጅግ አደገኛ በመሆኑ የሞት ሸለቆ የሚል ስያሜ እየተሰጠው ይገኛል። ኢራን ከፈንጂዎች በተጨማሪ በፈንጂ የተሞሉ አጥፍቶ ጠፊ ጀልባዎችና የባህር ዳርቻ ሚሳኤሎችን በማሰማራት መስመሩን ለማገድ እየሞከረች ነው ተብሏል። አሜሪካ የነዳጅ ጫኝ መርከቦችን በወታደራዊ ኃይል ታጅበው እንዲጓዙ የማድረግ አማራጭን እያጠናች ቢሆንም እስካሁን ግን ይፋዊ ጥበቃ አልጀመረችም። ይህ ዜና እንደተሰማ የነዳጅ ዋጋ ከፍተኛ ሁኔታ ጨምሯል። ታዋቂ የሆኑ የባህር ላይ መድን ሰጪ ድርጅቶች በሆርሙዝ ሰርጥ በኩል ለሚያልፉ መርከቦች የሚሰጡትን የጦርነት ስጋት ሽፋን ሰርዘዋል። በአሁኑ ወቅት ከ150 በላይ የነዳጅና የጋዝ ጫኝ መርከቦች በሰርጩ መግቢያና መውጫ ላይ ቆመው ሁኔታውን በመጠባበቅ ላይ ይገኛሉ።